ደስ እያለኝ አይደለም እና እናቁሙ እያለች ነበር። እኔ ነኝ በቃ እኔ ነኝ ሁሉን ነገር በቃ ጥፋቱ የኔ ነው ሁሉ ነገር እኔ ነኝ እንትን እያልኳት ነበር ያስጨነቅኳት ብር እንድትልክ ያረኳት ማለት አጥብቆ ውጪ መሄድ የሚፈልግ ሰው ዲቪ ሲደርሰው ስሜቱ ቀላል አይደለም። በቃ ማለት ስታለቅስብኝ በሬን እንዴት እኔ አመኝ ሰጥቼ አንተ ትቀየራለህ ብዬ ሰጥቼክ ለምን እንደዚህ ያረክ እንኳን የ350 ሺህ ብር ቼክ የ1.5 ሚሊዮን ብር ቼክ ተመቶብኝ ምንም አልኩ የ5 ሚሊዮን ብር ቼክ ተመቶብኝ ምንም አልኩ። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከሀገር ለመውጣት ያለኝ ከፍተኛ ጉጉት ይሄው እዚህ ያደረሰኝ ይላል የዛሬ ተረኛ ባለ ታሪካችን። ምንድነው የሆነው? ምንድነው የገጠመው? ሙሉ ቆይታውን አብረን በሚኖረን ቆይታ ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆይ። እናመሰግናለን ስለመጣ ታሪክን ልታጋራ ልታካፍለን። ምናልባት እንዳንተ አይነት በአንተ አይነት ተመሳሳይ የህይወት መንገድ ውስጥ የሚሄዱ ሰዎች ካሉም ቆም ብለው እንዲማሩ ያግዛል ያንተ ታሪክና ለዛ ፈቃደኛ ሆነ ስለመጣ በቅድሚያ እኔ በተመልካቾች ስም አመሰግናለሁ። እንተዋወቅ። ፍቃድ አሰፋ እባላለሁ። ፍቃድ አሰፋ። እሺ እንግዲህ ወደ ዋናው ታሪክ ከመግባቴ በፊት ምናልባት ትንሽ ስለ ፍቃድ እስኪ ለኔም ለተመልካቾችም ንገረን። የተወለድክ የታደግ እንዴት ነበር አስተዳደግ ልጅነት? ያው የተወለድኩት በአማራ ክልል ውስጥ ደቡብ ጎንደር ለጋይንት ወረዳ ጎገብ ከተማ ብትባል ከተማ ነው የተወለድኩት። ያው እዛው ተማርኩኝ። ከዛ በኋላ ለትምህርት ከሃይ ስኩል ከደረስኩ በኋላ ውጤት አልመጣ ሲለኝ መንጃ ፍቃድ አወጣሁኝ። መንጃ ፍቃድ አውጥቼ ለትንሽ ጊዜ መኪና ላይ ሰራሁኝ። ከዛ በኋላ ሲስተር ውጭ ሀገር ነበር የምትኖረው። እሷ ለረፍት በመጣች ሰዓት የኮሮና አካባቢ ወደ አዲስ አበባ እንድመጣ አደረገችኝ። አዲስ አበባ ስንተኛ ልጅ ነህ ለቤተሰብ? ለቤተሰብ አራተኛ፣ ለፋዘር አራተኛ፣ ለማዘር ሶስተኛ ልጅ እና ከዚህ ከመጣሁ በኋላ በግል ድርጅት ተቀጥሬ ሰራ ነበረ ጫማ ፋብሪካ ውስጥ። ከዛ በኋላ በአንድ አጋጣሚ እሷ ለረፍት እንደመጣች ያው ተወሰነ ወደ ውጭ ሀገር የሚሄድ ፍላጎት ነበር ከድሮ ጀምሮ እዚሁ እና እሱን ለማስተካከል ፓስፖርት ምናምን ጀመርኩኝ በአጋጣሚ። ከዛ በኋላ እንደዚህ እያተባለ ከእሷ ጋር እያወራን እሷ ተመልሳ ወደ ደንበረችበት ሀገር ሄደች። ከዛ በኋላ ከኔ ጋር በምን አይነት መንገድ መውጣት እንዳለብኝ ምናምን ነገር እየተነጋገር። የት ሀገር ነው እሷ የነበረችው? እሷ ኳታር ነው የምትኖረው። ኳታር። እሺ። ታላቅህ ናት? የመጀመሪያ ልጅ። የመጀመሪያ ልጅ። እሺ። እና በዚሁ አጋጣሚ እንደዛ እሷ በምን አይነት መንገድ መውጣት እንዳለብኝ እየተነጋገርን ነው ከዚህ ደረጃ የደረስነው። እና በአጋጣሚ እሷ ለረፍት መታ ሳለ የአሜሪካ ዲቪ ሞልታልኝ ነበረ። እሱም ዲቪ ደርሶኝ ነበር። ከድሮም ጀምሮ ፍላጎት ስለነበረ ወደ ውጭ ሀገር ያው ያሉትን አማራጮች እንጠቀም ነበረ። እና ዲቪው ከደረሰ በኋላ እንዳጋጣሚ ኮሮና አካባቢ ነበረ 2014 ላይ። እሱ በትምህርት ጉዳይ 12ኛ ክፍል ካልሆንክ አይቻልም ተብሎ ነበር። ዲፕሎማ ምናምን ያለውም አይቻልም ተብሎ ነበር። ማን ነው ያለው? ያው እዛ ሂደን አሜሪካ ኤምባሲ ሄዳችሁ አንተ ዲቪ ደረሰ? መቼ ነበር የደረሰ? 2014 በእኛ ማለት ነው። በኢትዮጵያ 2014። እሺ። ኮሮና ሰዓት አካባቢ ነበር። እና እሱ ከደረሰ በኋላ ለመውጣት ብዙ ታግለን ነበርና የ12ኛ ክፍል ካርድ ከሌለ አይቻልም ተብሎ ነበር። ከዛ በፊት ግን እኔ የማውቃቸው በ10ኛ ክፍል የወጡ ሰዎች ነበሩ፣ በ8ም እንደዚህ። አረ ብዙ አለ ማለት የተለያየ ማለት ማን ይሄን ዲቪው ደረሰ አንተ ተነገረ። እሺ። ከዛ በኋላ ምን አደረክ? ፓስፖርት መጀመሪያ መውጣት አለበት። ፓስፖርቱን አወጣሁኝ። ከዛ በኋላ ሄድኩኝ። ዲኤስሲ እና ኬኤስሲ ፎርም የሚባል አለ። እሱን ለማስሞላት ስንሄድ ነው
እዛ ኤምባሲ ያሉ ሰዎች በ10ኛ ክፍል አይቻልም። ኤምባሲ ውስጥ ገብተሃል? አይ በር ላይ ያሉት እዛ የሚሞሉት አሉ አይደል ቀጠሮ የሚያስይዙ እነሱ ናቸው እንደዛ ያሉት። ከዛ በኋላ በቃ ከዛ በኋላ ያለውን ነገር ድጋሚ ለማስኬድ ብዙ ሞከርን። ወደ ቱርክ ሀገርም ለመሄድ ቋንቋ ተማርኩኝ ምናምን ነገር ይሄም ሳይሳካ ቀረ። ከዛ በኋላ ወደዚህ ወደ ዱባይ ለመሄድ ነው ያሰብኩት። አስቤም ከእሷ ጋር ተነጋግረን ሙሉ ወጪ እሷ አልሸፍም። እህትክ መቼም አንድ ሰው እንግዲህ በተለይ አጥብቆ ውጪ መሄድን የሚፈልግ ሰው ዲቪ ሲደርሰው ስሜቱ ቀላል አይደለም። አሜሪካን ሀገር የመሄድ እድል ሲመጣ ማለት ነው። እንዴት ነበር? በምን አይነት አጋጣሚ ያወቅከው አንተ ዲቪ እንደደረሰ? ዲቪ እንደደረሰኝ ያወቅኩት ፓስፖርት ቀጠሮ አስይዤ ነበረ እና ለ2 ወር ነው ምናምን ነበረ ቀጠሮ እና በየወሩ እየመጣ ቼክ አድርግ ተብዬ ነበር እና የሞላውበት ኢንተርኔት ቤት ጋር ሲሄድ ዲቪውንም ፓስፖርት ቀጠሮውንም አሳየውኝ ማለት ነው። የፓስፖርት ቀጠሮውን ነበረ መጀመሪያ ያሳየሁት። ከዛ አንድ ወር ይቀረዋል ምናምን አለኝ። ከዛ ድጋሚ የዲቪውን ፎርም ሳሳየው ወይኔ ደርሷል ምናምን ነገር አለኝ እና እኔ ብዙ ሰው ነበረ ወደ ውጭ ሀገር እንደዚሁ እንትን የሚል እና ወደ ምንም ድንጋጤ ነበረ በሰዓት እና ሰዎች እንዲህ አትደሰትም እንዲህ ምናምን ሲሉኝ ደንግጬ ነበረ። ከዛ በኋላ ነው ያለውን ነገር ተረጋግቼ ወደ መደሰቱም ማድረግ ወዳለብኝም ነገር የሄድኩት እና ግራ የሚያጋባ ስሜት ነበር። እውነት ደርሶኛል ምናምን የሚል ነገር። ከዛ በኋላ ነው ፎርም የሚሞሉት ያልከኝ። ውጭ ያሉ ሰዎች ናቸው? ከኤምባሲው ጋር ግንኙነት ያላቸው ሰዎች ናቸው? ኤምባሲ በር ፊት ለፊት አሉ። እዛ ሽሮ ሜዳ አካባቢ ያሉት ኤምባሲ በር ላይ ናቸው። እነሱ ጋር ነው ኬስ ሲፎርም እና ለኢንተርቪው ከመግባት በፊት እነሱ ጋር ነው እንትን የምትለው። እሺ። እና እነሱ ጋር ሲሄድ አይቻልም 12ኛ ክፍል ካልሆንክ አይቻልም ተቀይሯል ልጓል። እኔ እስከዛሬ ሁላ ጥያቄው ነው። ዲቪውን ስትሞላ አንተ 10ኛ ክፍል ነው የሞላው። በቃ የሞላው 10ኛ ክፍል ነው። ስለዚህ የደረሰህም በ10ኛ ክፍል ነው እኮ። ይሄ ለምን ብለህ አትጠይቅም እንዴ? ጠይቂያቸው ነበር። አንድ ብቻ ሳይሆን እዛ አካባቢ እንዳለ ያሉትንም እንዳለ ሙሉን ጠይቂያቸው ነበር። አይቻልም ተቀይሯል ነው ያሉት። እኔ አላውቅም። እኔ ዲቪ ደርሶኝ ስለማያውቅ ሞልቼ ስለማላውቅ አላውቅም። ግን በ10ኛ ክፍል ከሞላ በ10ኛ ክፍል ነው አይደለም ሰው። ስለዚህ በሞላህበት ነው ይመስለኛል። እንግዲህ በምን ምክንያት ያንተ ፌል እንዳደረገ አላውቅም። እንግዲህ ወይ እንዳሉት ደግሞ ተቀይሮም ሊሆን ይችላል ብለን እናስብ። ከዛ በኋላስ እንደዚህ አሁን ተቀይሯል ይሄ አይሆንም ሲባል ምን ወሰንክ? በቃ አይሆንም ምናምን ሲባል በቃ እኔ ምንም ላደርግ አልችልም ብዬ ዝም አልኩኝ ማለት ነው። በቃ በዛ ሰዓት ኮሮና ሰዓት ስለነበር አብዛኛው ሰው እየሄደ አልነበርም ማለት ኮሮና እየወጣ ነበር እና አብዛኛው ሰውም አይሄድም ነበረ ምናምን ነገር በቃ የመዘናጋት ባህሪ ነበር እና እኔም በቃ አልሆንም ካልሆነ ሌላ አማራጮችን እሞክራለሁ ብዬ አይሆንም ምናምን ሲሉኝ የነበረው ስሜት ስለነበረ በቃ ያኔ እንትኑ ብዬ ነበረ። አይሆንም ስላሉኝ በቃ ላይሆን ይችላል ምናምን ብዬ ወደኋላ እያልኩኝ ነበረ እና ከዛ በኋላ ወደ ስራ መመለስ ጀመርኩኝ ምናምን ነገር። እንግዲህ ስራ ደግሞ ሰራ ነበር ብለኛል። እንግዲህ የተለያዩ ስራዎችን ትሰራ ነበር እዚህ አዲስ አበባ ከመጣ በኋላ እና ከዛ በኋላ በድጋሚ እንግዲህ የመሄዱ ስሜት መጣ ድጋሚ? ያው እንዳልኩ ነው። እዚህ ብዙ ጊዜ ወደ ውጭ ሀገር ሄጄ መስራት ፍላጎት ነበረኝ እና ከዛ በኋላም እንዳልኩ የአሜሪካው ዲቪ እንትን ፌል ካረገ በኋላ የቱርክ እድሎች ምናምን ይመጡ ነበረ። በነፃ ሂደህ እዛ እየሰራ የምከፍልበት አጋጣሚዎች ምናምን ነበሩና ግዴታ ቋንቋ መቻል አለባቸው ምናምን የሚባል ነገር ነበር። ማን ይሄን የሚለው? ዩቲዩብ ላይ ነው ያየሁትም። ሂጅም ማወርቻቸው ነበረ። ፓስፖርት ካለ ትመዘገባለህ እየሰራ ከዛ ሙሉ ወጪ ካምፓኒ ይችላል። ካምፓኒ ነው የምትሰራው ሙሉ ወጪ ተችሎ እየሰራ ትከፍላለህ ተብዬ ነበር እና ቋንቋ መማር አለብህ ተብዬ ኮርስ እየተሰጠኝ ነበር። እኔ ብቻ ሳልሆን በጣም ብዙ ሰው ነበር እና ቋንቋቸውን ለተወሰነ ጊዜ ያክል ተማርን። እሱም ሳይሆን ቀረ። ሳይሳካ ቀረ። እሱም ሳይሳካ ቀረ። ከፍላችሁ ነው ገንዘብ? በነፃ? ምንም አልከፈልም። በነፃ ነው። እሺ።
ከዛ በኋላ እሱም እንደዛ ሲሆን በቃ የራሴን ስራ መጀመር አለብኝ ወይ ደግሞ ወደ ራሴ ህይወት መመለስ አለብኝ፣ በቃ ወደ ውጭ ሀገር መሄድ ላይሆን ይችላል ምናምን ብዬ እያሰብኩ ነበርና ያው ሲስተርም እንደዚህ ሂጄ ሰርቼ እንድለወጥ ትፈልጋለች፣ ቤተሰብ እንዳግዝ እንድረዳ ትፈልጋለች። ያው ከኔ ታናሻለች፣ ታናናሾች አሉ የኔ 2፣ እነሱንም እንዳስተምር ምናምን ትፈልጋለች። እና ያው እሷ ብቻ የመጀመሪያ ልጅ ስለሆነች አብዛኞቻችን እዚህ ያለ ነው። አንደኛው የኔ ታላቅ ተማሪ ነው፣ ተመርቆ ስራ አላገኘም። እኔም እንደዚሁ ትምህርት ላይ አልነበርኩም፣ ስራ ላይ ነበርኩም። ያን ያክል አመርቂ ስራ አልነበረኝም እና ጫናው ወደ እሷ ነበረ፣ የቤተሰብ ጫና እንዳለ ያለው እና እሷን እንዳግዛት ስለምትፈልግም ራሴም እንድቀይር ስለምትፈልግም ወደ ውጭ እንድወጣ ትፈልግ ነበር። እና በዛ ሰዓት ነው ከድጋሚ የቱርኩም አልሳካ ሲል ከተወሰነ ጊዜ በኋላ ነው እንዴት እናርግ፣ ምን ታስባለህ ምናምን እያለች ሀሳቡን ታቀርብልኝ የነበረው ሲስተር። ከዛ በኋላ ነው ወደዚህ ወደ ዱባይ ሂዶ ወደ መስራቱ ሀሳብ የመጣ ነውና። እሺ ወደ ዱባይ እሷ ኳታር ናት ነው ያልከኝ? እሷ ኳታር ናት። አንተ ወደ ዱባይ ለመሄድ እሺ ምን አደረክ? እንደዚህ ስናስብ በቃ ዱባይ ሂደ ስራ ምናምን ስትለኝ እሺ አልኳት። ሰው ፈልጋለችኝ። እንዳጋጣሚ እኔ ብዙ ሰው ፈላለኩኝ፣ ግን የለም የሚልክ ሰው ማለት ነው። አገኛለሁ ግን ያን ያክል እንትን እርግጠኛ የምትሆንበት ሰዎች አይደሉም ምናምን ነገር የማገኘው ሰው እና በቃ እኔ አጥቻለሁ አንቺ ፈልጊ ምናምን ስላት ጓደኛዋ አለች ዱባይ የምትኖር እና ከእሷ ጋር የምትሰራ ደግሞ ልጅ አለች ኢክራም ትባል፣ ጓደኛዋ ደግሞ ገነት ትባላለች እና አብረው ይሰራሉ። ኢክራም ትባል ወደ ዱባይ የሚልክ ሰው ታውቃለች፣ አብረው ያደጉ አብረው አንድ ሰፈር የሆኑ ልጆች ማለት ነው። እና እኔ የማውቀው ልጅ አለ፣ እሱ ብዙ ሰዎችን ይልካል፣ እስካሁንም አምጥቶ ብዙ እያሰራ ነው እና ስልኩን ልስጣችሁ አውሩት አለች ይቺ ኢክራም ትባለው ማለት ነው። ከዛ እኛ እንዳለችው ስልኩን ተቀበልን። ሲስተር አውራችሁ መጀመሪያ በሚፈልገው አይነት ስራ በ20 ቀን ውስጥ ጨርሼ ልከዋለሁ አላት። እሱ ስታዋራው ማለት ነው። እኔም ደውዬ ሳዋራው ምን አይነት ስራ ነው የምትፈልገው ሲለኝ ፀሐይ የማያገኝበት ኮንስትራክሽን ያልሆነ የሆነ ፓርኪንግ ምናምን ቢሆን ደስ ይለኛል ምናምን ስለው በቃ ጽዳት፣ አየር መንገድ ውስጥ ጽዳት አለ፣ ፓርኪንግም አለ፣ የላቢያጆ ስራም አለ፣ ከሶስቱ መርጠህ ትሰራለህ፣ በ20 ቀን ውስጥ እልክሃለሁ፣ ሰፈር ልምጣና እናወራለን። የት ነው ያለው ላኪው? እሱ ጎሮ ነው የሚኖረው እዚህ አዲስ አበባ። እሺ። ከዛ የኔ ሰፈር ቦሌ ቡልቡላ ነው። በራይድ መጣ እና አውርተን ነበር ከዛ በፊት። ቅዳሜ ቀን በራይድ መጣና ከታላቅ ወንድሜ ጋር ሆነን አገኘ ነው። አወራን፣ ያለውን ነገር አወራን። እዛ ሂደህ ጉብኝት አይደለም የምትሄደው፣ ለስራ ነው የምትሄደው፣ መዘጋጀት አለብህ። እዚህ እንደሚወራው አይደለም፣ እዛ ስትሄድ ይከብዳል ስራው፣ ሙቀቱ ምናምንና ራስን አዘጋጅተህ ነው መሄድ ያለብህ አለኝ። እሺ አልኩት። ያለውን ነገር አወራን። በ20 ቀን ውስጥ እንደሚልከኝ ነገረኝ። ከዛ በኋላ እሺ ምናምን አልኩት። የስራ ማስጀመሪያ 80 ሺህ ብር አስገባልኝ። አካውንት ሰጠኝ። እዛው አካውንት ተቀብዬ ወዲያው ከታላቅ ወንድሜ ጋር ሂደን ባንክ አስገብተን ደረሰኙን ያዘን። ከዛ በኋላ እሱ ላኪ እንደሆነ ነበረ እኔም ሲስተርም ወንድሜም የምናውቀው። እሱ ምንድን ነው ያደረገው? ከኛ አካውንቱን ተቀብሎ 80 ሺህ ብሩን በሱ አካውንት ከገባ በኋላ ለሌላ ደላላ ነው የሰጠኝ ማለት ነው። እሱ አይልክም ነበረ፣ ሌላ ሰው ጋር ነው ሂዶ ለማስጨረስ የፈለገው እሱ ማለት ነው። እሱ ጋር ምን ሄደ? ጀማል የሚባል ሰው ጋር፣ ጀማል ይባላል። እሱ ጋር ሄደ። ቢሮ እንዳላቸው ነው የምናውቀው። እሱን ነው ሁሉን ነገር እንዳለው ነበር፣ ቢሮ እንዳለው እሱ ራሱ እንደሚልክ ተቀባይ እንዳለው ነበር የምናውቀው። እና እሱ በጀማል በኩል ጀመረ ማለት ነው። እና እኛ የምናውቀው እሱ እንደሚጨርስ ነው እስከ መጨረሻው ሰዓት ድረስ። እና እንደዛ እያለ 80 ሺህ ብሩን ካስገባንለት በኋላ እየደወልን እንጠይቀዋለን። ምን ላይ ደረሰ? ምን ደረሰ? ምንድን ነው ቢሮ እንዳለው የምታውቀው በምንድን ነው?
ቢሮ አለኝ ብሎናል። አለኝ ስላለ ነው ቢሮ እንዳለው የምታውቀው? የቢሮውን እንትን ስሙን ታፔላውን ዲጂታል ባነር ነው እና የት አካባቢ እንደነበረ ፎቶ አንስቶ ልኮልን ነበረ። እንቁላል ፋብሪካ ፒያሳ አካባቢ ነበረ እና ያው በእምነት ነው ማለት መጀመሪያ ደረጃ መቼም እንደው በዚህ እድሜ ብዙ ነገር ስንት ዓመት ነው? 24 አሁን ወደ 25 ልጅ ነህ ኦፍ ኮርስ። ግን ቢሆንም መቼም ትሰማለህ ሰዎች አሁን በስከዛሬ እንደው መቼም አንድም ቀን ሰው በእንደዚህ አይነት ነገር ይጭበረበራል የሚል ነገር ሰምተህ አታውቅም? ሰምቼ አውቃለሁ። በጣም ሰምተህ ካወቅህ ታዲያ አይሚን አሁን በእርግጥ ለአንተ እዛ በእህትህ በኩል ምናምን የመጣ ነገር ስለሆነ የማመን እድልህ ከፍተኛ ነው። ማንም ሰው ይሄን ያደርጋል። ጥፋት አይደለም ልልህ ማለት ስህተት ነው፣ ግን እንዳታምን የሚያግዝህ ነገር የለም። ለምን እህትህን ታምናታለህ? እሷ እዛ ናት ያለችው ምናምን፣ እሷ ናት ያቺን ልጅ ያገኘቻት፣ ከዛ ያቺ ናት ያቺን እሱን ያገናኘችህ ምናምን ለማመን እድል አለ። ግን የፈለገ ነገር ቢሆን መጠየቅ ማለት አንተ አውጥተህ አሁን 70 ሺህ ብር ስትሰጥ 70 ሺህ ብር እንግዲህ ማለት ከመሬት አግኝተህ ነው 70 ሺህ ብር እንዴት ይሆናል? እሱማ ሰርተህ ለፍተህ ነው አይደለም? ስለዚህ ያን 70 ሺህ ብር ስትሰጥ ምን አለው? ምን ዶክመንት አለው? አትሊስት እንዴት አልጠየክም? ይሄ ነው ለኔ ግራ የገባኝ። ያው ማለት ጠይቀናል። እኔ ጠይቄያለሁ በበኩሌ። ሲስተርም እሷ ጓደኛዋ ስላገናኘቻት ቤተሰብ ስለሆኑ እምነት በሚለው ነው ይሄድ ነው። አንደኛ የመውጣት ፍላጎት አለኝ፣ ሄዶ የመስራት ፍላጎት አለኝ። ራሴንም መቀየር ቤተሰቤንም መቀየር እፈልጋለሁ። አንደኛው ዋነኛው ትልቁ ምክንያት እሱ ነው። ሲቀጥል ደግሞ ከዚህ በፊት እሱ ሰው ልኮ ነበር፣ ሴቶችን ምናምን ይልካል፣ ወንዶችንም ልኳል። ይሄኛው መጀመሪያ ያገናኘኝ ማለት እሱንም ስለላከ ስለምናቅ በቃ እሱ እንደሚልክ ነበር የምናውቀው እና በእምነት ነው የአንድ ሀገር ልጆች ስለሆኑ ከሲስተር ጓደኛ ጋር ምሰራው ያው በእምነት ነው እንዳልከው፣ በቃ እምነቱ ነው እንጂ እንትን ያደረጋችሁ ምንም ህጋዊ ግራውንድ የላችሁ። እንቀጥል እንግዲህ። አንተ በ70 ሺህ ብር ብቻ አላረፍክም እንግዲህ አሳየኝ ያልክ ይሄን ፎቶ ምናምን፣ ከዛ ደግሞ ተጨማሪ ክፍያ ከፈልክ። እንዳጋጣሚ እንትን እሺ ቆይ 20 ቀን ይሄ ሁሉ ሆኗል በዚህ ውስጥ አልሆነም። 20 ቀን እንደዚህ ሲሆን የላከልኝ በ20 ቀን ውስጥ የስራ ውል ነው ከካምፓኒው ጋር በእኔ ስም የተዋዋለውን ውል። እሱ ትክክለኛ ውል ነው ከዱባይ ካለ ካምፓኒ ጋር እኔ ሰራተኛ ሁኜ በእነሱ ስር ለመቀጠር ውል ሲዋዋሉ እሱን ነው የላከልኝ። ከዛ በኋላ ቪዛው እያለቀ ነው፣ ትንሽ ቀን ጠብቃለሁ። ከዛ በዛ መሀል ነው ከውሉ በኋላ እየደወልኩ ስጠይቀው ትንሽ ቀን ታገሰኝ፣ እዛ የሚያስጨርስልን ልጅ ዱባይ ያለው ተቀብሎ ወደ ካምፓኒው የሚያስገባኝ ልጅ ወደ ሌላ ሀገር ስለሄደ ነው እና እስኪመለስ ትንሽ ጠብቅ ማለት ጀመሩ። እሺ እኔም እንደዛ ከሆነ ብዬ ትንሽ ቀን ጠበቅኳቸው። ከዛ እንደዚሁ ሲስተርም ስደውለት እንደዚሁ ይላታል እና አጋጣሚ ሆኖ የተጀመረው ሲስተርም ስላወራችው የሲስተር ጓደኛ የሚያገናኘችንም ልጅ ስለምታወራው እኔም ስለማወራው ይሄ መጀመሪያ ያገናኘን ልጅ ለሶስታችንም የተለያየ ምክንያት ነው የሚሰጠን። እኔ ስጠይቀው ልጁ ወደ ሌላ ሀገር ሂዶ ነው ካለ፣ ለሲስተር ደግሞ ለታላቅ እህቴ ሌላ ምክንያት ነው የሚሰጣት፣ ለዛችም ሌላ ምክንያት ነው የሚሰጣት እና በቃ እኛ የቱንም ልናምነው አልቻልንም ነበረ። እንደዚህ እያለ ነው እና ስለዚህ እንታገስ ምናምን አለን። ከዛ ቪዛው መጣ፣ ይሄ የጉብኝቱ ቪዛ መጣ። ከዛ አሁንም የስራ ማስኬጃ ያስፈልጋል እና የትኬት መቁረጫ ምናምን ተባለ። የተነጋገርነው መጀመሪያ 250 ሺህ ብር ከሰጠነው በኋላ 100 ሺህ ብር እዛ ዱባይ ሂጄ ስራ ከጀመርኩ በኋላ ልንሰጠው ነው የተነጋገርነው። ስራውን ከጀመረ በኋላ ግን እንደዚህ አይነት አሰራር እኮ የለም ማለት እና እኛ በቃ እንደ ቤተሰብ ነው ያየነው። ምክንያቱም ከጓደኛዋ ጋር ይታወቃሉ፣ ከሲስተር ጓደኛ ጋር፣ ከእሷ ጋር ደግሞ ብዙ ግንኙነት አላቸው ምናምን ነገር እና እንደዛ ስለሆነ በቃ ለምን ምናምን ብለን እንትናለን። እኛም ጥያቄ ፈጠረብን፣ ለምን ይሆናል ምናምን አለን። ከዛ እንደዚህ አይነት አሰራር የለም ማንም ሰርቶ ስለማያውቅ
እሱም እሺ አይልም። እዛ የሚቀበለው ሰው እሺ አይልም። እስከዚህ ሰዓት ድረስ ለሌላ ሰው እንደሰጠን አናቅም እኛ እስከ መጨረሻዋ ሰዓት ድረስ ማለት ትኬቱን የመጨረሻ ቪዛውን ምናምን ሲሰጠን ነው ሌላ ሰው እንዳለ ያወቅን እሱ እንዳልሰራው ያወቅ ነው ማለት ነው። እና እንደዛ እየተባባልን እያለ ብዙ ስናወራው የስልክ ሪከርዶችን ቅጆችን ይዘናል። ከሱ ጋር ብዙ ነገሮች እንገናኝ ነበረ። እየተገናኘን ያለውን ነገር እናወራ ነበር። ሰፈር ድረስ ይመጣል፣ ራይድ እየያዘ ሰፈር ድረስ ይመጣል እና ያለውን ነገር ይነግረናል። በቃ እንደዚህ ካልሆነ ለምን እንደዚህ ሆነ ምናምን ስንለው ለሶስታችንም የተለያየ ምክንያት ነው የሚሰጠን። ሶስት ናችሁ የምትሄዱት? አይ እኔ ያለው ታላቅ እህት ያለች እና ጓደኛዋ አለች። ስናወራው የተለያየ ምክንያት ነው የሚሰጠን። ከዛ ካንተ ጋር የሚሄድ ልጅ አለ፣ አንድ ካምፓኒ ነው የምትገቡት፣ እሱ ደግሞ ክፍለ ሀገር ነው የሚኖረው፣ ከደሴ ነው፣ መንገድ በመዘጋጋቱ ምክንያት ሊመጣ አልቻለም፣ ትኬት የሚቆረጥላችሁ አብሮ ስለሆነ ታገሱ ማለት ጀመር። በእንደዚሁ እያለ አንዱን ቪዛ ላከልኝ። ከዛ በኋላ ድጋሚ 70 ሺህ ብር አስገባ። ከዛ በኋላ ሙሉ ቪዛውና ትኬቱ ሲሰጥህ ቀሪውን ትከፍላለህ። በዛ መሀል ግን እኔ ቼክ እጽፍልሃለሁ አለ። እሺ እንደዛ ከሆነ ብለን ሲስተር ነበረች፣ ብሩ ሲስተር ነች ሙሉ ወጪውን የሚሸፍነው፣ ብሩ በእኔ አካውንት ነው ያለው። በቃ ሲስተር ተጠንቀቁ፣ ቢሮውን አይታችሁ ነው መስጠት ያለባችሁ፣ የሚታመን ሰው የለም እና እኔ ኃላፊነቱን ለእናንተ ሰጥቻችኋለሁ ብላ ሲስተር ለእኔና ለታላቅ ወንድሜ ኃላፊነቱን ሰጠችን። ከዛ እኛም ቢሮ አሳየን ምናምን ስንለው ቢሮ እየቀየርን ነው አለ። ቢሮ እየቀየርን ነው፣ ጎሮ ነው የምኖረው ምናምን ብሎ ሰፈሩን ነገረን። በቃ እሺ ብለ 70 ሺህ ብር መጀመሪያ የስራ ማስጀመሪያ 80 ሺህ ብር ሰጥተነዋል። 70 ሺህ ብር አስገባው። ከዛ ደረሰኙን ያስኩኛውንም ማለት ነው። ከዛ በኋላ ነው ሲስተር ለምን ቢሮውን ሳታዩ ሰጣችሁ አለች። ሲስተር እንደዚሁ ስለምታቅ እሷ የተበላ ሰው ምናምን ስለምታቅ በቃ እሷ ስራ ላይ ስለምትሆን ብዙ ጊዜ ከእኛ ጋር ለማውራት አይመቻትም፣ ከእሱ ጋር ያለውንም ነገር ለማስኬድ አይመቻትም። የእሷ ጓደኛም እንደዚሁ አለች፣ ለምን ቢሮውን ሳታዩ ሰጣችሁ አለችን። ከዛ ሁሉ ነገር ወደ እኔ መጣ። በቃ ኃላፊነቱን እየወሰድኩ የነበረው እኔ ነኝ። እኔ ደግሞ የሚሄድ ፍላጎት እዛ ሄዶ መስራት ስለምፈልግ የነበረ በቃ እንደዚህ የሚያደርገ ጭራሽ አልመሰለኝም። ሲያወራ በጣም ነው የሚያሳምነው፣ እየማለ ነው፣ በልጆቹ ይምላል። በቃ እየማለ ነው ሁሉን ነገር የሚነግርህ። ልጆች እንዳለው በናወቅ ልጆች እንዳለውማ የሲስተር ጓደኛም ታውቃቸዋለች እና ፎቶዎቹንም አሳይቶናል። እና በቃ ምንም እንትን የሚል አይመስልም። እኔ እንደ ቤተሰብ ነው ያየሁት፣ የአንድ አካባቢ ሰዎች ስለሆነ እንደ ቤተሰብ ነው ያየሁት። ከዛ እንደዚህ እየተባባልን እያለ ትኬት ተቆርጧል እና ቪዛውን ይላክልሃል አለኝ። እሺ ትኬት ከተቆረጠ ቪዛውንም ትኬቱንም ላክልኝ እና እኔ ልየው ምናምን አልኩት። እና ቪዛውን ደግሞ ለሌላ ሰው ቼክ ልናስደርግ ነበር። በዛ አጋጣሚ እያለ ትኬት ሞላብን አለ ድጋሚ ማለት ነው። ለዱባይ ደውላችሁ መጠየቅ ትችላላችሁ፣ ሞልቶብናል ምናምን ነገር አለ። ከዛ እንደዛ እያለ ለምን እንደዚህ ታደርጋለህ መጨቃጨቅ ጀመርን። ለምን እንደዚህ ታደርጋለህ? ያልከው ነገር ሌላ ነው፣ አሁን ላይ ለምን ነው ሌላ ነገር የምታመጣው ስንለው አሰራሩ ነው እያለ በ20 ቀን ያለው ወደ 2 ወር አለፈ። በዚህ መሀል እኛ 80 ሺህ ብሩንም ሰጥተናል። 70 ሺህ ብሩንም ስለጨመርን ያንን እንዳንበላ ነው እኛ ድጋሚ ሌላ 200 ሺህ ብር የተበላ ነው ማለት ነው። 150 ሺህ ብሩን ላለማጣት በቃ እንግፋበት ብዬ ሲስተር ኃላፊነቱን ሙሉ ለሙሉ ብሩን ልካለች። ኃላፊነቱን አንተ ጨርስ ብላኝ ነው። ከዛ በኋላ ያንን 150 ሺህ ብር ላለማጣት ከእሱ ጋር እየተነጋገርን ምናምን ነገር ያው አንድ ቀን እውነት አውርቶ አያውቅም። ያው ሌላ ነገር ነው የሚሰጠው ምክንያት። እዛ ያለ ሰው ዱባይ ያለ ሰው ያገናኘኛል፣ እንደዚህ ስለሆነ ነው ትንሽ ቀን ታገስ ምናምን ነገር ይላል። እዛ ያለው ደግሞ አሁን ላይ መውጣት ስላልተቻለ ነው ትንሽ ቀን ታገስ ከ15 ቀን በኋላ ምናምን ይላል። በ15 ቀን ባለው ቀን ስንደውለት
ሌላ ምክንያት ይፈጥራሉ። እንደዚህ እየተባለ ግንቦት ላይ የተጀመረ ሐምሌ 27 ቀን ትኬት ቆርጦ ቪዛውም ተላከ። መቼ ማለት ነው? ሐምሌ 27 ዓመተ ምህረቱ 2017 አምና ማለት ነው። እሺ ከዛ እሱ እንዳልሆነ አወቅን ማለት ነው። እሱ ለሌላ ደላላ እንደሰጠን አወቅን። ሌላ ሰው ነው የሚልካችሁ ምናምን ብሎ እኛም የመሰለን መጀመሪያ ስናወራው ያኛውን ከዛኛው ደላላ ጋር የሚያወራውን ሪከርድ ይልክልናል በስልክ እና ያኛው ደላላ ዱባይ ያለ ነበር የሚመስለን፣ ዋናው የሚያስጨርሰው ማለት ነው። ዱባይ ያለ ነው የሚመስለን ሲያወሩ የቀዳውን ሪከርድ ሲልክልን ማለት ነው። እና ትክክለኛ ነው ወይ መች ነው የሚበሩት ምናምን ሲል እንደዚህ ለፍቻ አስተካኪ እንዴት ነው ትክክል ነው የምትለኝ ምናምን ይባባላሉ። እና በቃ ዱባይ ስላለ እያስጨረሰ ነው ብለን ነው እኛ የምናወራው። ከዛ በ27 እንደዚህ ሙሉ ነገር ተላከ። ሄድን፣ ያየኸውን ሁሉ ማስረጃዎች ሰጠኝ፣ ሆቴል ቡኪንግ ሁሉን ነገር ሰጠን እና እኛ ደወልን። ትኬቱ ከሰጠን በኋላ 200 ሺህ ብር ሰጠነው። ቼክ ጻፈልን። ቼክ 280 ሺህ ብር ጻፈልን። የአዋሽ ባንክ ቼክ ነው። ከዛ በኋላ ማስተባበኛ እዛ ሂዳችሁም ስራ ጀምሮ የሆነ 3 ወር እስኪሆነው ድረስ ይሄ ቼክ እናንተ ጋር ይቀመጣል። በሆነ ጉዳይ ካልተስማማን ይሄ ቼክ ተመላሽ ይሆናል፣ ብሩን ትወስዳላችሁ የሚል ነገር የስራ ማስኬጃ የነበረው ይቆረጥና ብሩ ይመለሳል የሚል ነገር ነበር ያወራል። እና በመሀል ትኬት ላከልን። ከመገናኘታችን በፊት ነው ትኬትም የላከልን። እና ትኬት ቆርጦ ቪዛው እየመጣ ነው እየተላከልኝ ነው። ሲላክልኝ ለእሑድ ቀን ነው፣ ከአንድ ሳምንት በፊት ነው የቆረጠው። እና ለእሑድ ቀን ነው ትሄዳለህ ሲል ታላቅ ወንድሜ ያው ደወለ ለአየር መንገድ አጭር የስልክ ቁጥር አለ አይደል? ደወልና በረራ ቁጥር ነበር ፒኤም እና ኤኤም የሚል ሰዓት የለውም። እኛ በሱ ተጠራጥረን የደወልነው ፒኤም ካልሆነ ኤኤም ከሌለው በምን ሰዓት ነው የሚለውን ደወልን። የኮድ ቁጥር ነበረው እዛው ትኬቱ ላይ ማለት ነው። እሱን ቁጥር ንገሩን ተባለ። ስንነገር ተሳስታችኋል ተባለ። ድጋሚ ደወልን፣ እንደዚሁ የሌላ ሰው ትኬት ነው ተሳስታችኋል ተባለ። ከዛ ደወልንለት ለዚህኛው ማለት ነው። ስንደውለት ተስተካክሎ ይላክላችኋል ትኬቱ አላሁንም ማለት ነው። ከዛ በዛ መሀል ቪዛውም አልመጣም፣ ትኬቱም አልተስተካከለም። እኛም ብር አልሰጠነው። ከዛ እዛኛው ጋር የሚያወራውን ነገር እየላከልን ነው። እኛም የስልክ ሪከርድ አለን ከዛኛው ጋር የሚያወራውም እኛም የምናወራውም ሪከርድም አድርገነዋል። እንዳጋጣሚ መታወቂያውም መኪና ውስጥ ረስቶት እንዳጋጣሚ ይጠቅመኛል ብዬ ፎቶ አንስቼዋለሁ። ፎቶም ዋሌት ውስጥ ነበረ። በቃ ማለት ሲወጣ መኪና ውስጥ ተንሸራቶበት ፎቶም ነበረው፣ ዋሌት ፎቶ መታወቂያውንም ጥሎት ነበር እና እሱንም አንስቼው ነበር ሁለቱ። ከዛ እንደዛ እያለ ለምን አይላክም ስንለው ቪዛው ስላላለቀ ነው ምናምን ማለት ጀመር። ግንቦት ላይ ነው የጀመርነው። አስበው እንግዲህ ከግንቦት ጀምሮ እስከ ሐምሌ ድረስ ደረሰ ማለት ነው። እና በዛ ሰዓት ሁሌ ጭቅጭቅ ነው። ይደውላል፣ እኔ እደውልለታለሁ፣ ያወራኛል፣ ስልኩን ይዘጋል። ሶስት ስልክ አለው፣ በቃ አይከፍተውም። ተደጋጋሚ ደውለን ቴክስት ጽፈን ነው የሚመልስልን። ለምን አትረጋጉም? እህል ውሃ ስላልሆነ ሊሆን ይችላል እኮ ሰው 2 ዓመት 1 ዓመት ይጠብቅ የለ እንዴ ምናምን ይላል። እኛ ደግሞ በ20 ቀን ውስጥ ጨርስልሃለሁ ብልሃል፣ ካልሆነ ብሩን መልስልን እያልነው እያለ ቪዛው መጣ። ቪዛው ሲመጣ መጥቶ ሰፈር ድረስ በራይድ ነው የሚንቀሳቀሰው። በራይድ ሰፈር ድረስ መጥቶ ይዞን ሄደ፣ ወደ ዋናው ማለት ነው። ዋናው ደላላ ቢሮው ያለበት አካባቢ እንቁላል ፋብሪካ አካባቢ ይዞን ሄደ እና እሱን አገኘ ነው የየሆኑ ትኬቶች፣ የሆቴል ቡኪንጎች ምናምን። ምን ውስጥ ነው? መንገድ ላይ ነው? መኪና ውስጥ ነው? ቢሮ ውስጥ ነው? ምን ውስጥ? የእሱ መኪና ውስጥ፣ የዛኛው መኪና። አሁንም ቢሮ የሚባል ነገር አታውቁም? ቢሮ የሚባል ነገር አናውቅም። አሁንም እየጠየቅነው ነበረ ቢሮ ለምን እያልነው ነበር። እና ብዙ ሰው ልክ ያለው እንደዚሁ ነው የላኩት። ቢሮ ነበረን
አሁን ግን ስለቀየርን ነው ስለታሸገብን ነው ምናምን ነው የሚለው እና ለዛኛው እንትን አገኘ ነው ያለውን ፋይል ሰጠን። ይሄ ነው ትኬትም ይሄውና ብሎ ሰጠን። ነገ ተበራለህ ካለ እና ከሳምንት በፊት እኔ ስራ እየሰራሁ ነበር ይሄን ጉዳይ ማስኬደውና ስራ ማቆም ትችላለህ፣ ችግር የለውም ኃላፊነቱን በእኔ ጣለዋል። መስሪያ ቤታችን በአመት መጨረሻ ቦነስ ይሰጣል። ቦነሱንም ሊያሳጣኝ ከስራዬም ሳልወልቅ ነበርና እንዳጋጣሚ አለቃዬ ጋር እያወራን በቃ ያለውን ነገር አስኬድን እንጂ ስራህን ማቆም ትችላለህ፣ ስራህን ማቆም ትችላለህ ምናምን አለ። ደግሞ ቦነስ ነበር፣ እሱ እንዲያመልጠኝ አልፈልግም ነበር። እሱን እያስኬድኩኝ በመሀል ትኬቱን ሰጠን፣ ሁሉን ነገር ጨርሰን ቼክ ጻፈልን፣ በታላቅ ወንድሜ ስም ቼክ ጻፈልን እና በዛ ሰዓት ለሲስተር አልነገርናትም ነበር። ለሷ ብንነግራት ወዲያውኑ ነበር የምታስቆመን፣ ብሩን ስንሰጠው ማለት ነው። ቢሮ ሳታዩ እንዳሰጡ፣ ተያዥ ነገር ሳትይዙ እንዳሰጡ፣ ቼክ ሲጽፍላችሁም ብር መኖሩን ቼክ አድርጋችሁ ነው መቀበል ያለባችሁ እያለችን ነበር። መኪና ውስጥ ከገባን በኋላ ግን ምን እንደሆነ አናውቅም። እሱም አርጉ የሚሉን ነገር ነበር ስናደርግ ነበር። በቃ ይሄው ማስረጃችሁ፣ ነገ ትሄዳለህ ጠዋት 4 ሰዓት ላይ አሁን ብር አስገባ ቼክ ጽፍልሃለሁ ብሎ የ280 ሺህ ብር ቼክ ጻፈ። 700 ሺህ ብር አለው ውስጡ። ኃላፊነቱን በእኔ ጣለዋል እና ከዛኛው ጋር ተገናኘን። ስራው ያለው አየር መንገድ ውስጥ ጽዳት ነው፣ ምንም ፀሐይ አያገኝህም እና እዛ ውስጥ ነው የምትሰራዋል። እሺ ብለን እኛም እንደዚሁ ሁሉን ነገር እንትን ካልነ በኋላ አሁንም ደወልን። በቃ ወደ ቤት ተመለስን። ነገ 4 ሰዓት ነው የምትሄደው፣ መሰናበት ትችላለህ አለ ማለት ነው። ቼኩ በማን ስም ነው የተጻፈው? በታላቅ ወንድሜ ስም። ቼኩስ የማን ነው? የዋን ነው የጀመል እና 280 ሺህ ብር እኔ ስለሚሄድ ሁሉን ነገር የሚቆጣጠረው ብራዘር እዚህ ሆኖ እዛ የሆነ ነገር ሆንኩኝ ብለው ብሩን እንዲያወጣ ማለት ነው። እና እሱም ስልክ አለው። ያን ቀን አገኘ ነው አወራ ነው ምናምን ነገር መኪና ውስጥ አወራ ነው። ነገ ትሄዳለህ እና መሰናበት ትችላለህ አለ። እኔም እሺ ብዬ ትኬቱን ሙሉ ነገር ሰጥቶናል። ወዲያውኑ ወደ ቤት ተመለስን። የምሰናበተውን ሰዎች ጓደኞቼ ምናምን ተሰናበቱ እና ነገ ልሄድ ነው በቃ ምናምን ብዬ ማለት። ከዛ ማታ ላይ ደወልን እኛ። አሁንም ስንደውል ትኬቱ በእኔ ስም አይደል። አሁንም ድጋሚ ማለት ያኛው ሚዲቴድ ትኬት ተሰጥቶኛል ብለህ ነበር አላየኸውም? አይተናል ሙሉ። አሁንም ትኬቱ አለ በእኔ ስም ነው። ትኬቱ በአንተ ስም ነው። ሁሉ ነገር በእኔ ስም ነው። ሰዓቱም አለ ግን ኤዲት የተደረገ ነው። ኮድ ነምበሩም አለ። ያ ኮድ ነምበር ግን የሌላ ሰው ነው፣ ሌላ ሰው የሚሄድበት እና ገብተን ስንደውል አሁንም እንደዚህ አለን የሌላ ሰው ነው ምናምን ነገር ተባለ። ስንደውለት ትኬቱ እየተስተካከለ ነው፣ በኢሚግሬሽን ደብዳቤ አጽፌ አንድ ሰው ቦታ ክፍት ስላለ በሱ ተስተካክሎ ጧትን ያቀብላለሁ ወይም ደግሞ አሁን ማታ አምጥቼ እሰጥሃለሁ እንዳለቀልኝ ትኬቱ አለ። ምንም ነው በቃ ይሄ ሁሉ ነገር ሲሆን አንተ ምንም ማለት እንደው እየተጭበረበርክ ምንም እየሆንክም እንደሆነ አይገባህም። ምንድነው ጥርጣሬ አለ፣ በተወሰነ መንገድ ጠረጠራለሁ፣ ግን ደግሞ ሙሉ ኃላፊነቱን እኔ ወስዳለሁ ብሏል ያኛው። የምን ኃላፊነት ነው የሚወስደው? በቃ አላ የታውቆ ነው ለአንተ ኃላፊነት የሚወስድልህ? ያው የሲስተር ጓደኛ ምናምን ስለሚተዋወቁ። እስቲ ያስቡ፣ እህትህ ምን አለችክ? አንድ ነገር ሳታረጋግጥ እንዳትሰጥ ገንዘብ አይደለ? ቢሮ አትሊስት ሄደህ ሳታይ በዚህ ቢሮ በጣም ተራ ነገር ነው። ብዙዎቹ ቢሮ ከፍተው ነው እያጭበረበሩ እኮ ያሉት። እንደው አትሊስት ሰውን ትንሽ እንዲያምን ያደርጋል ተብሎ ስለሚታሰብ ማለት ነው። ያን እያለችህ ነው አንተ ይህን ነገር እያደረክ ያለው ለምን? ያው አንደኛ እንዳልኩ የመሄድ ፍላጎት ነበረኝ፣ ግን በዛ መሀል ውስጥ ጥርጣሬም ቢኖር በቃ አከዳኝም ብዬ ነው የማስበው። ማለት እንደዚህ አያደርግም ስለሚምልልኝ ብዙ ነገር ስለሚያደርግ ምናምን ነገር በቃ እንደዚህማ አያደርግም ምናምን ብዬ ነው የማስበው። እና የላካቸውን ልጆች ምናምን ያሰማኛል የሚያወሩትን።
ይሄ እኮ አንተን ለማሳመን የሚደረግ እኔን ለማሳመን። በነገራችን ላይ የመሄድ ፍላጎት እንደው ምናልባት ያው ዛሬ እንድንማርበትም ስለሆነ ወንድማችን የመጣው የፈለገ የመሄድ ፍላጎት ቢኖራችሁ እውነታን መሸፈን የለባችሁ። በቃ እሺ ልትሄድ ስትል ይሄ ነገር ሰማ፣ ትኬቱን ባንተ አይደለም ተባልክ። ከዛስ ደግሞ አስተካክላለሁ አለ። እሺ አስተካክላለሁ ጠዋት ወይም ደግሞ አሁን አምጥቼ እሰጣቸዋለሁ አለ እና በቃ ቁጭ ብለን መጠበቅ ጀመርን። እኔ ጭራሽ እንቅልፍ ሊይዘኝ አልቻለም። ምክንያቱም ብሩ የሲስተር ብር ነው፣ ብዙ ጊዜ ሰርታ ያመጣችው ብር ነው። እንዳግዛት ቤተሰብ እንዳግዛት ስለምትፈልግ ነው ይህን ነገር ያደረገችልኝ እና ያለኝም ፍላጎትም ስለምታውቅ ማለት ነው። እና በቃ ሙሉ ለሙሉ ያኔ ነው እንደ እንትን እንደተባልኩ ያወቅኩት፣ እንደተጨበረበርኩ ያወቅኩት። ታላቅ ወንድሜም በቃ እንደዚህ ተበልተናል፣ ምን ማድረግ ነው ያለብን ምናምን ወደሚለው ሄድን። መደወል ጀመርን። ስንደውለት ሌሊት ላይ እስከ 8 ሰዓት ጠብቁ አመጣላችኋለሁ አለ። እስከ 8 ሰዓት አይሆን በቃ ያኔ ገባን ነገሮች እንደተበላሻሹ ወደማይሆን መንገድ እንደሄዱ እና በቃ እኔ እንቅልፍ ሊይዘኝ አልቻለም። በንጋታውም ጠበቅን፣ አልሆነም። ጠዋት ወደ 4 ሰዓት ነበር ያለው። ጠዋት ላይም ጠበቅን፣ የሁለታቸውም ስልክ ዝግ ነው። በቃ ደወልን፣ ቴክስት ጻፈን፣ የሁለታቸውም ስልክ ዝግ ነው። ከዛ ሲስተር ደወለች። ምን ሆናችሁ? እሷ እንደምንሄድ ነበር የምታውቀው። ምን ሆናችሁ ስንል ስልካቸውን አጠፉ፣ ትኬቱም የኛ አይደለም የኔ አይደለም ስንላት እኔ ምን ብያችሁ ነበረ? ለምን እኔን አልሰማችሁኝ? ምን ዋስትና ኑሯችሁ ነው 200 ሺህ ብር የሰጣችሁት? መጀመሪያም ነግሬያችሁ ነበረ። 80 ሺህ ብርን የስራ ማስኬጃ ከሰጠም በኋላ እሷ ተናግራ ነበረ። ሲቆይባት በቃ ይሄ ነገር ደስ እያለኝ አይደለም እና እናቁሙ እያለች ነበር። እኔ ነኝ ሁሉን ነገር በቃ ጥፋቱ የኔ ነው ሁሉ ነገር እኔ ነኝ እንትን እያልኳት ነበር፣ እያስጨነቅኳት ብር እንድትልክ ያደረኳት ማለት። እሺ ከዛስ ምን ሆነ? ስልካቸው አይሰራም። ደወልን፣ ስልካቸው አይሰራም። በቃ ያለውን ስሜት ታውቀዋል። ነገ ልትበር ነው ተብለ መቼም አንድ ሰው ነገ ሊሄድ ነው ተብሎ የአካባቢውን የሚያውቀውን ሰው ሰላም ብሎ ተሰናብቶ አለመሄድ ማለት የሚደርስብን የሌና ጉዳት በቃ መቼም ከባድ ነው። በዛ ሰዓት እኔ ምግብ እየተበላኝ አይደለም። አንደኛ ስልክ አያነሱም። ሲቀጥል ብሩን ቼክ አድርገን ነበረ፣ ባዶ ነው። እና ለዚህ ለመቼ በምን ያህል ቀን ርቀት ነው ቼክ የተጻፈላችሁ? እኔ የሚሄደው በጳጉሜ 2 ነበረ፣ እስከ 14 ነው የጻፈው። መስከረም 14 እንደዚህ ረዘም አድርጎ ነው የጻፈው። አለ ቼኩ አለ፣ ኮፒው አለ። እስኪ ያስጠኝ። እሺ ስሜቱ እንዴት ነበር? መቼም ቀላል አይመስለኝም። እስቲ እናያቸው ዶክመንቶቹን። ይሄ የላኩበት ነው የእንትን ምርመራ ሁላ ይሄ አስመርምረውናል። የሱላ ወጪ ምናምን ነበረ። እሺ ቸኩ ይሁንና ያው ስለ ቼክ ያው ምንም እንትኑ የላችሁም እውቀቱ ምናምን። አሁን ይሄ ተሰርዟል ቀኑ አይደል? ወሩ እና ፊርማ መፈረም ነበረበት። ይሄን ሁሉ በኋላ ነው ያወቃችሁ? አላወቅንም። በቃ ማለት አሁን ይሄ ቼክ በቃ እዛው ሲሰጣችሁ አይሰራም በህጉ እንትን። ምክንያቱም ቀኑን ጻፈ፣ ከዛ ወሩን ጻፈ፣ ዓመተ ምህረቱን ጻፈና ከዛ በኋላ ወሩ ላይ ሰረዘውና ድጋሚ ከላይ ጻፈ። አሁን እዚህ ላይ ፊርማ የለ ምን የለ። ይሄ እናንተ ቀይረው ሌላ ሰው ይቀይረው። ይሄ ነው። ለማንኛውም እንግዲህ ከዛ በኋላ ስሜቱ ምናልባት
እንግዲህ ቪዛው እስቲ ቪዛዎቹ እነዚህ ናቸው። ሆቴል ቡኪንግም አለ። ሆቴል ቡክ የተደረገበት እዛ ሄጄ ማርፍበት አለ። ይሄ ኦኬ ቡኪንግ ኮንፈርሜሽን። ይሄ የበረራ ትኬት ይሄም ፎርጅድ ነው። ሁለቱም የሌላ ሰው። ይሄ ሁለቱም የበረራ ትኬት ኤዲት የተደረገ ፎርጅድ ትኬት። ይሄም ፎርጅድ ነው። ቪዛውም የስራ ተብሎ የመጣልህ ቪዛ የተሳሳተ ፎርጅድ ነው። የጉብኝቱ ቪዛ ግን ይሰራል ብለህ ነበር። እሱ ይሰራል ተብሎ ነው ሰው አሳይተን ይሰራል። ይሄ ትክክለኛ ነው። ግን ደግሞ ይሰራል ቀኑ ሊያልፍ ደርሶ ነበር። ቀኑ 3 ቀን ምናምን ነበር የቀረው ያኔ ማለት ትኬቱ ሲቆረጥ። እሺ እንግዲህ ምናልባት ይሄ ስሜቱ በጣም ከባድ ይመስለኛል። ምክንያቱም አንደኛ እኔ አንድ አባት እዚህ ጋር ቁጭ ብለው እንደውም ምናልባት ተመልካቾች ያስታውሷቸዋል። አሜሪካን ሀገር እንደዚህ ከከተማ እያስመረጠኝ እንግሊዝ ይሁንልህ፣ ጀርመን ይሁንልህ፣ የሆነ ሀገር አሜሪካን ሀገር የት ስቴት ይሁንልህ እያለ እያስመረጠኝ ነበረ አንድ ሰው። ከዛ ያው እንግዲህ እሱን አምኜ ያለኝንም ሁሉን ነገር አድርጌ አሜሪካ ገባለሁ ስል ትኬት ቆርጦ ምን ብሎ አየር መንገድ እዚህ ቀጥሯቸው የሆቴል ገስት ሃውስ እንግዲህ እዚህ አድረህ ጠዋት ትሄዳለህ ብሏቸው ነው እንግዲህ በመሀል ራሳቸውን ስተው ስቼ የተገኘውኝ ያሉትና ከባድ ነው ብዬ አስባለሁ። አንተ መሄዳለሁ ብለህ ተዘጋጅተህ እንግዲህ ጠዋት ያንተ ልዩነቱ ኤርፖርት አልሄድክም፣ በጊዜ አጣርተህ ቁጭ አልክና እንጂ ይሄ ወንጀል እኮ ነው። ይዞ መገኘትም ወንጀል ነው በነገራችን ላይ እና ጥንቃቄ በጣም ያስፈልጋል። እንደው እንዴት አለፍኩ ያን ጊዜ? ከባድ ነበር በእውነቱ ለመናገር። በቃ ጓደኞቼ ጋር ላፊ እንግባባለን። በቃ ሂደዋል ብሎ ነው የሚያስቡ የነበሩትና በቃ ሲመጡ ቤት ተኝቼ ነበረ። በጣም ከባድ ስሜት ነበረ እና እንደ ተረም ምናምን ነገር እሱ ሲጨመር ደግሞ ይባስ ህሊናን ያደማል። እና በቃ በሰዓቱ ምግብ እየበላሁ አልነበረም። የሚታየኝ ብሩን እንዴት አጣሁት፣ እንዴት ከዳኝ። የሲስተር ብር ነው፣ ለፍታ ያመጣችው ብር ነው። እሷ እንዳግዛት፣ ቤተሰቦች እንዳግዝ እንደረዳት ፈልጋ ነው ይሄን ነገር ያደረገችው። ሲቀጥል እኔ እንድቀየር ፈልጋ ነው እንደዚህ ያደረገችውና እሷም በቃ ማለት ስታለቅስብኝ በሬን እንዴት እኔ አመኝ ሰጥቼ አንተ ትቀየራለህ ብዬ ሰጥቼክ ለምን እንደዚህ ያረክ እየነገርኩ እኔ ያልኩህን ለምን አልሰማኝም? ትክክል ናት እሷ ያለችኝ በሳማ ኑሮ እዚሁ ደረጃ ቢያንስ ሊበላ የሚችለው 80 ሺህ ብር የመጀመሪያው ነበር። 80 ሺህ ብሩን ከሰጠን በኋላ ደስ አላለኝም እናቁመው ብላ ነበረ በተደጋጋሚ ትል ነበር እና እኔ ነበርኩ ማስጨንቃት። አሁን ምን ያህል ጊዜ ሆነው? አሁን ከግንቦት ጀምሮ እስከዚህ 7 ወር 8። እሺ ለህግ አመለከትክ? ከሰስክ? ከሰስኩኝ። ፌዴራል ፖሊስ ሄጄ ከሰሳል። በጣም ትልቁ ነገር ግን እንግዲህ ምናልባት አስተምረዋል ብዬ አስባለሁ በደንብ። ምክንያቱም አንደኛ ደረጃ እንግዲህ እነሰን በዛም እየሰራህ ነው አይደለ? እንግዲህ አሁን ላይ ያኔም እየሰራ ነበር እኮ ልትሄድም ስትፈልግ። አንዳንዴ ለሌሎችም ትምህርት የሚሆንበትም አንድ ነገር ብዬ የማስበው አነሰን በዛም ጠንክረን ከሰራን መለወጥ እንችላለን። እዚሁ ምንም ጥያቄ የለው። ውጪ ስለወጣ ትለወጣለህ ማለት አይደለም። ስለዚህ ይሄንን አስቦ እንግዲህ ነገን ማስተካከል ተገቢ ነገር ነው። እንግዲህ አሁን ከዛ በኋላ ይሄን ያለፉትን ወራቶች አላገኘኸውም? እየተገናኘን ነበር። እንደውላቸዋለን። ከዛ በኋላ ብዙ ነገር ተፈጥሯል። ይሄ ትኬቱ እንትን ካለ በኋላ የመጀመሪያ ካገኘነው ሰው ጋር ሆነን እሱ ከዳኝ ነው የሚለው። በመሃላችን ያንተን ፕሮሰስ አላስጨርስ ሲል ያንተን ፕሮሰስ ሲያዘገይብኝ ልጆች ነበሩት እንዲልክ ፓስፖርት ተቀብሎ እንዲልክ አውርተው ይሄኛው ፓስፖርት ይቀበላል፣ ለዛኛው ይሰጠዋል፣ ያኛው ይልካል ማለት ነው። ሴቶች ነበሩ። የ7 ሴት ፓስፖርት እዚህኛ መጀመሪያ ያገኘን ሰው ጋር ነበርና ሊሰጠው ነበር። የኔን ፕሮሰስ ሲያዘገይብኝ አልሰጠም አለው።
አልሰጥህም አልኩት አለ። እንግዲህ እሱ በሚያወራው ማለት እና አልሰጥህም ሲለው እልህ ተገባብተን ነው ተጣልተን ነው መጀመሪያ የእሱን እንትን አስጨርሳለሁ። ይሄ ምንም ወደዚህ የሚያስብ ምክንያት አይደለም፣ ያው ለአንተ የሚሰጥህ ምክንያት እንጂ እንደዛ ብሎ ከዛ ታገናኝንና ቼኩ ባዶ ለመሆኑ ለማስመታት ሄድን። የተከፈተበት ብራንች ሄድን። ሲደወልለት ስልኩ አይሰራ። እሱ ወደ 4 ስልክ ነው ምናምን አለው፣ ስልኩ አይሰራ። ከዛ በኋላ ከሱ ጋር ያወሩት ነገር ነበር። ብሩን ማትመልስ ከሆነ ሂጄ አስመታባለሁ፣ ከዛ ወደ ህግ ነው የምንሄደው ምናምን ብሎት ነበረ። እና ዋትስአፕ ላይ ያወሩትን እያሰማን ከፈለክ ሂድ እናስመታው፣ እንኳን የ350 ሺህ ብር ቼክ የ1.5 ሚሊዮን ብር ቼክ ተመቶብኝ ምንም አልሆንኩም፣ የ5 ሚሊዮን ብር ቼክ ተመቶብኝ ምንም አልሆንኩም አለ። ከዛ በኋላ እንደዚህ እየተደዋወልን ነበርና ብር መልሳለሁ ወደሚሉት ነው የሄዱት። እንግዲህ ይሄኛው ስላገናኘ ብቻ እኛ እንደሚልክ ነበር የምናውቀው ከመጀመሪያ። 70 ሺህ ብር እሱ ነው የወሰደው ማለት ነው። ያኛው የደረሰው 280 ሺህ ብር ነው። ከ280 ሺህ ብር ላይ እመልሳለሁ ምናምን ብሎ 25 ሺህ ብር መለሰልህ። 25 ሺህ ብር። እሺ። ይሄኛው ደግሞ 40 ሺህ ብር መለሰ። እሺ። ከዛ በኋላ ስልካቸው ዝግ ነው። የኛ ስልክ እንደሆነ ሲያውቁ አያነሱትም ወይ ደግሞ ብሎክ ያደርጋሉ። ስለዚህ 70 ሺህ ብር የሰጠኸው የመጀመሪያው ነው። መጀመሪያ ያገኘ ሰውዬ 40 ሺህ ብር ስንት ብር መለሰልህ? 40 ሺህ ብር መለሰልህ። 200 ሺህ ብር 280 ሺህ ብር የሰጠኸው 25 ሺህ ብር። እንዴት ነው 25 ሺህ ብር ማለት? በምን ተስማምታችሁ ነው 25 ሺህ ብር የመለሰልህ? ምንም በቃ አካውንት ላክልኝ አለ። እየደወልን እናስጨንቀው ነበር። ለምን ብሬን አትመልስም? የሰው ብር ምን ያደርግልሃል ወደሚለው ምናምን እየሄድ ነበር። እና ይሄኛው እያስፈለግኩት ነው በቃ ብሩ እንዲመልስልህ እያረኩ ነው ምናምን ብሎ በቃ ወንድሙን የሚኖርበትን ቦታ አግኝቻለሁ፣ በሽማግሌ ያስጠይቀናል እና የሽማግሌ ቀጠሮ አለን አስመልሳለሁ ብሩን ብሎ ነበር ይሄኛው ማለት ነው። እና የዛ የሽማግሌው ቀን የሽምግልና ቀጠሮ ቀን ነው 25 ሺህ ብር በቃ ብር ልመልስላቸው ብሎ ሽምግልና ላይ መሰለኝ እንግዲህ ያው እንዴት 25 ሺህ ብር ብቻ ይመልሳል በሚለው እሱም ተናዶ ስለነበረ ያን ያክል ዲፕ ነገር አላወራንም። እና አካውንት ላክልኝ አለ። እኔ ነኝ በእኔ አካውንት ነው ወደ እሱ አካውንት ያስገባውለት፣ ግን ቼኩ ወደ ተጻፈበት ቼኩ ለጻፍኩለት ልጅ አካውንት ላክልኝ ብሎ ላኩለት። ታላቅ ወንድሜ ነው 25 ሺህ ብር አስገባለ። ቼኩ የተጻፈው ቢሆን 280 ሺህ ብር ተጽፎ 25 ሺህ ብር እንዴት ነው የሚመለስ ስንለው ያለኝን ነው ሲኖረኝ እንደዚህ እያደረኩ ከፍላለሁ። ኦኬ ተስማምታችሁ ነው? ምንም አልተስማማን። በቃ እኛ ብር እንደሚመልስ ነው መልሳለሁ፣ አሁን ላይ እጄ ላይ ስለሌለ ነው ብር ተይዞብኝ ነው ምናምን ነው የሚለው። እንደዛ ይላል፣ ስልኩን ያጠፋል። ኦኬ እሺ። እንግዲህ ምናልባት ጥሩ ያስተምራል ብዬ አስባለሁ ለሰዎች። በምንም አይነት መልኩ እንደዚህ በግለሰቦች ከሀገር ሀገር እንልካቸዋለን፣ እንደዚህ ሀገር ለትምህርት፣ እንደዚህ ሀገር ለስራ፣ እንደዚህ ሀገር ለእንደዚህ እንልካቸዋለን እያሉ በጣም በርካታ ወገኖች እንግዲህ እየተታለሉ እንደሆነ ነው የሚመጡ መረጃዎች የሚያሳዩት። ስለዚህ መጠንቀቅ አለባችሁ። ባካችሁ ተማሩ። በቃ ማለት ህጋዊ የሆነ መንግስት የሚያውቀው ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያውቃቸው አካላት ጋር ካልሆነ በስተቀር ከየትኛውም ግለሰብ ጋር እንደዚህ አይነት ውል ውስጥ ባትገቡ። በቃ ይኸው እያየን ነው እንግዲህ በጣም በርካቶች እየተታለሉ እየተጭበረበሩ እያየን ነውና እንግዲህ አንተም ታሪክ ከዛ ውስጥ ይካተታል። ለማንኛውም እንግዲህ እስከ መጨረሻው በህጉም ሄደህ ውሳኔውን ሲደርስ የምናሳውቅ ነው የሚሆነው። ካንተ ምን ይማሩ እንግዲህ ይህን የሚያዩ ሰዎች? እንግዲህ የመጨረሻ መልእክትን አስተላልፍ እስቲ። ያው ከኔ መማር ያለባችሁ ብዙ ጊዜ የሆነን ነገር አጥብቀን ስንፈልገው ወደማይሆን አቅጣጫ እንሄዳለን። በቃ ስለፈለግነው ብቻ ያን ነገር ማድረግ አለብኝ ብለን አንድ አቅጣጫ ብቻ መሄድ የለብንም። በዙሪያ ያሉ ሰዎች የሚመክሩን ነገር መስማት አለብን። አሁን እኔ ከብዙ ጊዜ ጀምሮ ወደ ውጭ ሀገር ሄዶ የመስራት ፍላጎቱ ስለነበረኝ ግን በዛ በ350 ሺህ ብር የሆነ ነገር እዚሁ ሀገሬ ውስጥ ስራ ብጀምር መለወጥ እችል ነበር። እሱ ነው አንደኛ የተሸወርኩበትና ባላችሁ ነገር እዚሁ ሀገር ላይ ሰርተን መቀየር የምንችልበት ሁኔታ አለ። እውነት ነው የምነግርህ። እኔ እህትህ ራሱ ይሄን ብር የላከችልህን ብር ማለት ነው እኔ ትቼዋለሁ ብለህ የሆነ ስራ ሰርተህ ብታሳያት
በጣም ደስተኛ ትሆን ነበር። እንደዚህ ከምትበላ እሷ የሆነ ስራ ሰርተ እንደው ለጊዜው ላይ እናደድ ይችላል እንደ ውጪ ብለኝ ምናምን የሆነ የደቂቃ ንዴት ልትናደድ ትችል ይሆናል። ከዛ በኋላ ግን ያንተን ውጤት ስታይ ትደሰት ነበር። ገባ? ስለዚህ ሌሎችም እንደዚህ ነው ማለት እናውቃለን። ያንተ 300 ምናምን ሺህ ብር 350 ሺህ በሚሊዮን የከፈሉ ሰዎችን ታሪክ እናውቃለን እኛ። ስለዚህ ያን ብር ግን የእውነት ብንሰራበት እዚህ አንለወጥበትም ወይ? አንዳንድ ጊዜ እውነት ለመናገር በዚህ አጋጣሚ እንደው ለሰዎችም እንደው ለውጪ ነው ሲባሉ ሰዎች የሆነ ብርን የመስጠት እንትን አላቸው። የሆነ ነገር ልሞክር ነው የውጪ ፕሮሰስ ሲባሉ እንግዲህ ያሳልፍልኛል ሊሆን ሄዶ እዚህ ልቀየርበት እዚህ የሆነ ነገር ልስራበት ሲባሉ ትረስት የማድረግ ነገር ብዙ አይደለም። እና ምናልባት በዚህ ላይ ወደፊት የተለያዩ ፕሮግራሞችን እሰራለሁ ብዬ አስባለሁ። ግን በተቻለን መጠን ወገኖቻችን፣ ወንድም እህቶቻችን እዚህ እንቀየር፣ እዚህ የሆነች ነገር እናድርግ ካል አቅሙ ካለን ብናክሳቸው። ምክንያቱም ወደ ውጪ ሊሂድ እንዴ በህገወጥ መልኩ ሊሂድ ሲሉ ሰዎች እኮ ገንዘብ የሚረዱ ሰዎች አሉ። ስለዚህ ከዛ ይልቅ እዚህ እንደው ልለወጥ እዚህ ልቀየር ለሚሉ እንደው ብንሆን የተሻለ ነው ብዬ አስባለሁኝ። ለእህት መልእክት ማስተላለፍ ትችላለህ? ያው እንግዲህ እህቴን አምነሽብኝ ነው ብዙ ነገር አርገሽልኝና ከዚህ በፊትም ስለ ከትምህርት በኋላ መንጃ ፈቃድ ያወጣችልኝ እሷ ናች። ብዙ እኔ እንድቀየር እኔ ሰው እንደሆን ብዙ ነገር ለፍታለች። እንዳልኩ ብዙ ነገር አድርገንልናለች እና ያንን ውለታ እዚሁ ሀገር ላይ ሰርቼ ወይም ደግሞ እንደማኮራሽ ተስፋ አደርጋለሁ። ወይም ደግሞ ወጥቼ ደግሞ እንዳትል ደግሞ ሌላ ድጋሚ ውጪ መቼም ይሄን ትተዋለህ ብዬ አስባለሁ። ምክንያቱም ይኸውልህ እዚህ መለወጥ ይቻላል። አንተ ልጅ ነህ ገና በጣም ብዙ መስራት ትችላለህ። ገባ? ስለዚህ እዚህ በደንብ አድርገህ ሰርተህ እሷንም እህትህንም ቤተሰብህንም እንደምታስደስት እርግጠኛ ነኝ። እሺ በርታ፣ ሁሉም ነገር ያልፋል፣ ለበጎ ነው። አንዳንዴ ደግሞ ያው ከሆነም በኋላ ደግሞ እየተጨነቁ ራስን መጉዳት ሳይሆን በቃ ሆኗል አንዴ ሰው እንዴት ላስተካክለው ነው አይደለ? እንዴት አድርጌ ህይወቴን ልምራ፣ እንዴት አድርጌ ነገን ተለውጬ ላሳይ። ገባ? አንተ በጣም ፖቴንሻል አለ ልጅ ነህ፣ ብዙ ነገር መስራት ትችላለህ፣ ብዙ ነገር። ስለዚህ ስራ ላይ በጣም ጎበዙን፣ በርታ። እሺ አይዞህ፣ ከጎን ነን ደግሞ እኛም። እሺ እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳዬ ጋር ያደረኩት ቆይታ ይህን ይመስላል። እንግዲህ በብዙ እንዳስተማረን ተስፋ አደርጋለሁ። በተለይ በህገወጥ መልኩ ከሀገር ለመውጣት ለሚደረጉ ጥረቶች ይሄ ትክክለኛ ማስተማሪያ መንገድ ነው ብዬ አስባለሁኝ። በየትኛውም አይነት መልኩ በህገወጥ መልኩ ከሀገር መውጣት ዋጋ ያስከፍላል። ስለዚህ ይህንን አውቀን ጥንቃቄ እንድናደርግ ያስችለናል የዛሬ ወንድማችን ታሪክ ብዬ አስባለሁ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚህ ሰናበታችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ